ሰዎች መካከል በዚህ ዓለም ገንዘብ በጣም የከበረ አንድ ክርስቲያን ሰው እንደነበረ ተነገረ። ነገር ግን ሚስቱ መካን ስለነበረች ልጅም አልነበራቸውም። በዚያ ምክንያት ለማግኘት ሁለቱ ባልና ሚስቶች ጊዜ በጾም በጸሎት ወደ እግዚአብሔር ይለምኑ ነበር። ቅዱስ ሚካኤልም ከፈጣሪያቸው እንዲያማልዳቸው ይማጸኑት ነበር። በዚህ ሁኔታ ሲኖሩ የመላእክት ሁሉ አለቃ የሚሆን ቅዱስ ሚካኤል በዓሉ የሚከበርበት ኅዳር 12 ቀን ስለደረሰ ሄደው በዓሉን ለማክበር ለመንገድ የሚሆናቸውን ስንቅና ማንኛውንም አስፈላጊ ነገር ሁሉ ካዘጋጁ በኋላ ፍጹም ዋጋቸውን የሚያገኙበት መሆኑን በማመን ለወደፊቱ ቅዱስ ሚካኤልን የበዓሉን መታሰቢያ ለማድረግ በልቦናቸው ወሰኑ። ከዚህ ሁሉ ዝግጅት በኋላ ያ ሰውና ሚስቱ በጉዟቸው ላይ የሚያገለግሏቸው በወንድና በሴት በእጆቻቸው ታጅበው በሴት ባሮቻቸው ታጅበው ጉዟቸውን ቀጠሉ። በጉዞም ላይ ሳሉ የዚያ ሰው ሚስት ቅዱስ ሚካኤልን በዓል ለማክበር የሚጓዙ ሌሎች ክርስቲያኖች ሰዎችን አየች። ከእነሱ መካከል ብዙ ሴቶች ከልጆቻቸው ጋር ያገኟቸው ነበር። ከእነሱም ልጆቻቸውን በጀርባቸው ያዘሉ ነበሩ። በጎናቸው የታቀፉ በደረታቸው ታቅፈው ጡታቸውን የሚያጠቡ ነበሩ። ይህንንም ባየች ጊዜ በታላቅ ቃል አሰምታ ጮኸች። መሪር እንባንም በማፍሰስ ጽኑ ልቅሶን አለቀሰች። እንዲህም እያለች ያው እግዚአብሔር ልጅ ጌታ አምላኬ ኢየሱስ ክርስቶስ የኔን የምጻተኛውን ጎስቋላና ደካማ የተናኩ መሆኑን ባሪያህን ልመና ለመስማት አቤቱ ቸል አትበል፣ ፈጥነህ ስማኝ እንጂ አቤቱ ከጥልቁ ልቦና ወደ አንተ ስለምን ጆሮህን ዘንበል አድርገህ ስማኝ። ተስፋን ማታስቆርጠኝ ከማኅፀኔ በተገኘው ፍሬ ባለ ዘመኔ ሁሉ እያየሁ ደስ ብሎኝ እኖር ዘንድ የተባረከ ልጅ ስጠኝ። አንተም የመላእክት አለቃ ቅዱስ ሚካኤል ሆይ ጸሎትህ የተባረከ ዘር ያሰጠኝ ዘንድ ወደ እግዚአብሔር ለምንልኝ። ወንድም ቢሆን ሴትም እግዚአብሔር ልጅ ቢሰጠኝ ባለ ዘመን ሁሉ ለቤተ ክርስቲያን አገልጋይ ይሆን ዘንድ ለአንተ ብጻት እሰጥቸዋለሁ እያለች ከበዓሏ ቦታ እስኪደርሱ ድረስ ብዙ ልመና አቀረበች። የመላእክት አለቃ የሚሆን ቅዱስ ሚካኤል ቤተ ክርስቲያንም ከባሏ ጋር በደረሱ ጊዜ በታቦቱ ፊት ቆመው በአንቃይደ ልቡና በሰቂለ ሕሊና አንድ ልብ ሆነው ሐሳባቸውን አንድ በማድረግ በመረረ ልቅሶ እግዚአብሔር ልጅ ሲሰጣቸው ዘንድ ልመና አቀረቡ። ሥርዓተ ቅዳሴውም ከተፈጸመ በኋላ እንደ ሕጉና እንደ ሥርዓቱ የክርስቶስ ሥጋውና ደሙን ተቀበሉ። ከዚህ በኋላ ቄሱ ቡራኬ ሰጥቶ ሠርዓተ ሕዝብ ከሆነ በኋላ ሕዝቡ ሁሉ ወደ የቤታቸው ሄዱ። ያቺ ሴት ግን ከቤተ ክርስቲያን ሳትወጣ ከቤተ ክርስቲያኑ አንድ ወደ አንዱ ተጠግታ ተኛች። በዚያችም ሌሊት በከባድ ሐዘን ተውጣ አደረች። በዚህም ጊዜ ብርሃናዊ መልአክ በራእይ ተገልጾ ሴትየው ሆይ ከእንግዲህ አትዘኝ፣ እግዚአብሔር ልመናሽን ሰምቶ ሐሳብሽን ፈጽሞልሻል። ልጅም ትወልጃለሽ፣ ትወልጅም ዘንድ ማኅፀንሽን ከፍቶልሻል። እነሆ ወንድ ልጅም ትወልጃለሽ። ነገር ግን ልጅ በወለድሽ ጊዜ ስሙን ተስፋ ሚካኤል ብለሽ ሰይሚው አላት። ከእንቅልፏን በነቃች ጊዜ ይህን አይነቱን ቃል በመስማቷ ፈጽማ ተደሰተች። እግዚአብሔርን እያመሰገነችው በፍጹም ደስታ ወደ ቤቷ ገባች። ለእግዚአብሔርም በመልአኩ ቃል የተናገረው ቃል ኪዳን በተፈጸመ ጊዜ ጸነሰች። መላ ሰውነቱ ያማረ ወንድ ልጅ ወለደችና ፍጹም ደስ አላቸው። ስሙንም ተስፋ ሚካኤል ብለው ሰየሙት። ይህም በመሆኑ ወላጆች ተድላ ደስታ አደረጉ። ለተራቡና ለተጠሙ ብዙ ምጽዋትን ሰጡ። ወንድ ልጅም በማግኘታቸው ስለ እግዚአብሔር ቸርነትና ስለ ቅዱስ ሚካኤል ክብር በሀገሩ ላሉ ታላላቅ ሰዎች የምሳ ግብዣ አደረጉ። ሆኖም ምኞታቸው ከተፈጸመ በኋላና ሐሳባቸው ከተሟላላቸው በኋላ ለቅዱስ ሚካኤል ብጻት አድርገው የሰጡትን ልጅ እንደተናገሩት ሁሉ ወደ ቤተ ክርስቲያን አልወሰዱትም። ነገር ግን ያበላቴና ከተወለደ 1 ዓመት በሆነው ጊዜ በጭንቅ ታመመ። ባለመድኃኒቶቹን ሊፈውሱት ባልቻሉ ጊዜ ያን ሕፃን የመላእክት አለቃ ለሚሆን ለቅዱስ ሚካኤል ቤተ ክርስቲያን እናቱ ብጻት ስለት አድርጋ ሰጥታው እንደነበረ አስታወሰች። እንዲህም አለች፣ ልጅ በጽኑ ደዌ የተያዘበትን አውቄአለሁ። ስለቴን አክብሬ ልጁን ወደ ቤተ ክርስቲያን ባለመውሰዴ ዛሬ ትልቅ ኃጢአት ሰርቻለሁና ከዚህ በኋላ በአስቸኳይ ልጁን ይዛ ወደ ቅዱስ ሚካኤል ቤተ ክርስቲያን ገሰገሰች። ከዚያም ወደ ውስጥ ገብታ በጻሕሉ ላይ ያለውን ማይ ረጨችው። በቀንዲሉ ላይ ያለውን ዘይትም እየቀባች የመላእክት አለቃ ቅዱስ ሚካኤል ሆይ ልጄን ከዚህ ጽኑ ደዌ ፈውሰው፣ ከዚህም ከባድ በሽታ ብታድነው እንደ ቀድሞ ብጻቴን እስከ ዕለተ ሞት ድረስ ለቤተ ክርስቲያን አገልጋይ ይሆን ዘንድ አደርጋለሁ እያለች ስትወድቅ ስትነሳ በዚያኑ ጊዜ በቅጽበት ልጇ ዳነላት።
ከደዌው ከዳነ በኋላ ያ ብላቴና አደገና የመላእክት አለቃ ለሚሆን ለቅዱስ ሚካኤል ቤተ ክርስቲያን ባለ ዘመን ሁሉ በመልካም አገልግሎት ሲያገለግል ኖረ። ያችም ሴት ቅዱስ ሚካኤል ያደረገውን ታምራትና ልጇንም እንዴት እንዳዳነላት ለሕዝቡ እየተናገረች በፍጹም ምስጋና እግዚአብሔርን እያመሰገነች በታላቅ ደስታ ወደ ቤቷ ገባች። እንግዲህ እኛ ክርስቲያን ወገኖች ሁላችንም ብላቴናውን እንዳዳነ የነፍስና የሥጋ ደዌ ከሚሆን ኃጢአት ያድነንና በቸርነቱ በጸጋው ከዚህ ዓለም ቂም በቀል ነፃ ያደርገን። ኃጢአትን ለማስተስረይ የሚደፋፈረውን ተግባር ሁሉ ከእኛ ያርቅ። እግዚአብሔርን ደስ ከሚያሰኙት ቅዱሳን መካከል ተለይተን እንዳንቀር የበደልን ቁልፍ ከላያችን ላይ ቆርጦ ይጣልልን ለዘላለሙ አሜን። የመልአኩ የቅዱስ ሚካኤል በረከት ረድኤት በእኛ ላይ ይደረግልን። ቅዱስ ሚካኤል ይጠብቀንና ጸሎታችን ያሳርግልን፣ መዓቱን ያርቅልን። ከአምላኩ ከጌታችን ከኢየሱስ ክርስቶስ ተማምዶ ያማልደን። አቡነ ቤቴ ተባረከ በኢየሱስ ክርስቶስ ቤቴ ተባረከ በኢየሱስ ክርስቶስ ባለውለታዬ ባለውለታዬ ከአመድ አነሳኸኝ ከትቢያ ተጥዬ ተመስገን ጌታ ተመስገን የማምነውን አምላክ አውቀዋለሁ በሰራልኝ ሥራ በዕድሜ ዘመኔ ፍቅር ልቤ ትከሻ ልለየው አልችልም እስከ መጨረሻ ልለየው አልችልም እስከ መጨረሻ በሰላም ሄዶ ምሮኛል ንጉሡ በሰላም ሄዶ ምሮኛል ንጉሡ ባለውለታዬ ባለውለታዬ ከአመድ አነሳኸኝ
የማምነውን አምላክ አውቀዋለሁ እኔ በሰራልኝ ሥራ በዕድሜ በዘመኔ ፍቅሩን ተሸክሟል የልቤም ትከሻ ልለየው አልችልም እስከ መጨረሻ ልለየው አልችልም እስከ መጨረሻ ባለውለታዬ ባለውለታዬ ከአመድ ያነሳኸኝ ከትቢያ ተጥዬ ተመስገን ጌታዬ የፍቅር እናት የሰላም የፍቅር እናት የሰላም ይናፍቀኛል ስምሽን ሳልጠራው ስቀር ማርያም እችለም የፍቅር እናት የሰላም የፍቅር እናት የሰላም ይናፍቀኛል ስምሽን ሳልጠራው ስቀር ማርያም በሕይወቴ ውስጥ በኑሮዬ ቅደሚ ከፊት ከኋላዬ ተደላደለ ልቤ አንቺ አለሽና ካጠገቤ የፍቅር እናት የሰላም የፍቅር እናት የሰላም ይናፍቀኛል ስምሽን ሳልጠራው ማርያም እንዴት ቀራለሁ ከመንገዴ አደራ እናቴ አስቢኝ ለሚያስጨንቀኝ ጠላት ለሚያሳድደኝ አትስኝ የፍቅር እናት የሰላም የፍቅር እናት የሰላም ይናፍቀኛል ስምሽን ሳልጠራው ስቀር ማርያም ምኞቴ የሚስመር በቅርቤ ልለፍ ወጀቡ ተቋቁሜ የጌታዬ እናት ነሽ ኃይሌን አደራ ጸሎትሽ የፍቅር እናት የሰላም የፍቅር እናት የሰላም ይናፍቀኛል ስምሽን ሳልጠራው ስቀር ማርያም ምኞቴ ቢስመር በቅርቤ ልለፍ ወጀቡ ተቋቁሜ የጌታዬ እናት ነሽ ኃይሌን አደራ ጸሎትሽ የፍቅር እናት የሰላም የፍቅር እናት የሰላም ይናፍቀኛል ስምሽን ሳልጠራው ስቀር ማርያም። ምስጋና ለእግዚአብሔር ነው። ከፍ አድርጋችሁ አመስግኑ። የምስጋና ባለቤት ቅዱስ አባት ሕያው እግዚአብሔር ስሙ